ምን ያህል መማር እንዳለባቸው ምን ያህል ትምህርት ማሳለፍ እንዳለባቸው ምን ያህል የኦርቶዶክስ ተዋህዶን ከፈለክ ከዘፍጥረት እስከ ራእይ የኦርቶዶክስ ተዋህዶ ዶግማና ቴዎሎጂ በደንብ ያውቃሉ ብዬ አስባለሁ። ያኔ ቅዱስ ሥጋውና ክቡር ደሙ ቅዱሳን ሐዋርያት እውነተኛ መሆኑን ቢያምኑም ሥጋውና ደሙ አማናዊ ሆኖ እንዴትና መቼ እንደሚያገኙት አያውቁም ነበር አይደል እንዴ? አንዳንዴ እኮ በጣም ግራ ያጋባል። ባደወይ ክሊር ነው ግራ የሚያጋባው ምን እንደሆነ ታውቃለህ? መጽሐፍ ቅዱስ ክሊር ነው። አሁን ያስቸገረው መጽሐፍ ቅዱስ አለ። ያስቸገረው የሃይማኖት ዶግማው ነው። ፕሮቴስታንትም የራሱ ዶግማ አለው፣ ካቶሊክም የራሱ ዶግማ አለው፣ ኦርቶዶክስም የራሱ ዶግማ አለው። ዶግማውን ሲሰሩ ደግሞ ዝም ብሎ አይደለም የሚሰሩት፣ ከመሬት ተነስቷል የሚሰሩት። እኔ እኮ አሁን ትክክል ናቸው እያልኩኝ ነው። በኦርቶዶክስ ተዋህዶ አስተምሮ ትክክል ናቸው። ለምን ካልከኝ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ነስቷል ብለው ያስተምራሉ አይደል? ኦኬ። ከቅድስት ድንግል ማርያም ስጋና ደም ከነሳ የቅድስት ድንግል ማርያም ስጋና ደም ፈሷል ማለት ነው። ነስቷል ማለት ነው። ወስዷል ማለት ማህፀናዊ ነው አይደለም? ተካፍሏል። የማርያም ደም በኢየሱስ ደም አለ። የማርያም ስጋ በኢየሱስ ደም አለ። እሱን ለማድረግ ደግሞ ቅድስት ድንግል ማርያም ያለ ኃጢአት መወለድ አለባት። ቅድስት ድንግል ማርያም እንደ ኢየሱስ ያለ ኃጢአት የተወለደች መሆን አለባት። አሁን እዚህ ጋር ላይ ምን ሆነ መሰለህ? ፕሮቴስታንቶች ላይ ችግር ፈጠረባቸው። ቅዱስ ቁርባን ለፕሮቴስታንቶች ትልቅ ችግር የፈጠረው ምን እንደሆነ ታውቃለህ? ቅድስት ድንግል ማርያም ለፕሮቴስታንቶች ችግር የፈጠረባቸው ሁለት የሚቃረን ሐሳብ ያምናሉ። በአንድ በኩል ፕሮቴስታንቶች ምን ይላሉ? ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ነስቷል ብለው ያምናሉ። ነስቷል ብለህ ካመንክ ቅድስት ድንግል ማርያም ኃጢአት አላት ልትል አትችልም። ለምን? ሰው ሁሉ ኃጢአተኛ ነው አይደል እንዴ? ሰው ሁሉ ከአዳም ጀምሮ የመጣ የውርስ ኃጢአት ቅድስት ድንግል ማርያም የውርስ ኃጢአት እኮ ግን የለብንም አይደል እንዴ? የውርስ አዳም እኮ በቃ እንደ ተቀጣበት እኮ እሱ እኮ ያኛው ምዕራፍ እኮ ተዘጋ። ይሹር አንተ ኦርቶዶክስ ዮሐና አንተ መንገደኛ ነህ እንዴ? አረ ኖ የውርስ ኃጢአት ኦርቶዶክስም ካቶሊክም ፕሮቴስታንትም ያምናል። ሁሉም ያምናል። የውርስ ኃጢአት በእኛ የውርስ ኃጢአት አለ ብለን አናምንማ። ያምናሉ። ኦርቶዶክስ ያምናል። እንዴት አስረዳኝ። የውርስ ኃጢአት እንዴት ከአዳም የመጣ የውርስ ኃጢአት እንዴት? ከአዳምና ከሔዋን የመጣው ኃጢአት ሁሉ ሰውን ሁሉ አግኝቶታል ማለት እኮ ነው እንዴ? ኃጢአት በአዳምበት ጊዜ እኮ አለ አይደል እንዴ? ኢየሱስ ነው ጥፋታቸውና በደላቸውን በንስሐ በይቅርታ እንትን ተብሎ የተዘጋል እንዴ? እሱ ኖ አልተዘጋም እንዴ? ከልጅ ተወልጄ አድንሻለሁ ብሎ እኮ ኢየሱስ እኮ ነው ያዳናቸው። አዳምና ሔዋን እኮ የዳኑት እኮ ኢየሱስ ከሞተ በኋላ እኮ ነው። ሙቶ ከተነሳ በኋላ እኮ ነው። ወደ ገሃነም ገብቶ ሂዶ ከሰይጣን የሞትን ቁልፍ ተቀብሎ ሲመጣ እኮ ይዟቸው እኮ እንዳለ ከኢየሱስ በፊት ሙታን ሁሉ እንዳለ እኮ ይዞ ወጣ ብሎ እኮ ነው የሚያስተምሩት። በእርግጠኝነት ግን በእርግጠኝነት የምነግረው ኦርቶዶክስ የውርስ ኃጢአት አለብን ብላ አታስተምርምም አታምንም። ኧረ ታስተምራለች። ተው እሺ ከሆነ አሳየኝ እስኪ። ዮሐና ለምን ታውቃለህ? ምንም ችግር የለም። አሁን ኦርቶዶክስ ተዋህዶ የውርስ ኃጢአትን ታስተምራለች፣ ካቶሊክም ያስተምራል፣ ፕሮቴስታንትም ያስተምራል፣ ኦኬ ጴንጤም ያስተምራል። የውርስ ኃጢአት ከሌለማ ታዲያ የውርስ ኃጢአቱ በምንድን ነው የሚነሳው? የውርስ ኃጢአት ከሌለ ኢየሱስ እንደዛ ከሆነ ሆነ የውርስ ኃጢአት ከሌለ እኛን ከምን ነው የሚያድነን? አዳምና ሔዋን ኃጢአታቸው ወደኛ ካልተላለፈ እንዴ ምን ያህል መሰል መጽሐፍ ቅዱስ እኮ ኃጢአት በአዳም መዳን በኃጢአት ነው እንዴ? ኦኬ ከሌላ እንትን እሺ እረኛ ካለ ፕሊስ እረኛ ካለ ነው ለመሰለ ወንድሜ አንተ ስትገባ በጣም ግልጽ ሆነ ስለገባ አመሰግናለሁ። እንትን ማድረግ አልፈልግም። ልል አልፈለኩም። በጣም ግልጽ ነህ። መማር አለብህ አንተም እኛም መማር አለብን። እኔ አሁን እረኛ ስለሆንኩ ከእረኛ ጋር ባወራ ለምን የማታውቀው ነገር ተናግረህ እንትን እንዳይሉሽ አልፈለኩ ነው። እሺ እንጂ የምጠይቀው ጥያቄ አላበድ ባደወይ
እኔም ዛሬ እኮ ተሳስቼ ከሆነ እማራለሁ። ሰማኝ ይሆናል። እኔ 20 ዓመት ነው እየሰማሁ። ስለዚህ ኦኬ አለ ሌላ ሰው ፓስተር እኔ ፓስተር ብቻ ሳይሆን ቴዎሎጂን ስለሆንኩኝ ምናልባት ነው። ራቢራን አታስገቢው። ራቢራ እንትን አይደለም ጋይስ። ራቢራ ዝናደ በሱ እምነት የለውም ወንድሜ። ራቢራ ለምንድን ነው ግን ቸኮልክ? ስለ ዋቃ ፌታ ስናወራ ትመጣለህ። ራቢራ አይ ቆይ እኔ ለምን አላስረዳም? የማውቀውን ለምን አላስረዳም? እኔ እኮ የባይብል ተማሪ ነኝ። ላስረዳ እኮ እኔ ሃይማኖተኛ ነኝ ማለት ራሱ ሃይማኖተኞች ናቸው አይደለም የክብርን ጌታ የሰቀሉት። ስለዚህ እኔ ሃይማኖት ምንድነው ሲሉ ስለማልወድ ነው። ጀስት ግን ለጥያቄ መልስ ከሆነ እኔ ለምን አላስረዳም? የማውቀውን ማለት ነው። አውቃለሁ ሳይሆን የማውቀውን ሀሳብ ለምን አትቀበልም? ነው ሀሳብ እቀበላለሁ፣ ግን መቀበል የምፈልገው ከኦርቶዶክስ ተዋህዶ፣ ከፕሮቴስታንት፣ ከካቶሊክ ነው። ከነዚህ አራቱ ካልሆንክ የምትሰጠው ሀሳብ እንደ ውጭ ላይክ እንደ ግዲያሉ ያንተ ሀሳብ የምንቀበልበት ጊዜ እንኳን አለመቀበል አይደለም። አንተ አሁን ስትናገር ኦርቶዶክስ፣ ፕሮቴስታንት ካልሆንክ፣ ጴንጤ ካልሆንክ፣ ካቶሊክ ካልሆንክ ከምን አንጻር ነው የምትሰጠኝ? ከአንዱ መድበኝ፣ በቃ ከአንዱ መድበኝ። ምን በቃ እሱኛው ወደ ቀኝ ከሄደው ከሱኛው ነው። ኖ ይሄ በጣም ሲሪየስ የሆነ ኢሹ ስለሆነ ለምን እንደሆነ ታውቃለህ? ላይክ ሲሪየስ የሆነ ኢሹ ነው እና አንደኛ ማውራት የምፈልገው በመጽሐፍ ቅዱስ እኮ ብንሄድ አንድ እምነት ይኖር ነበር አለ እንዴ አይደል? ግን yes ልክ ነህ። ከመጽሐፍ ቅዱስ ውጭ ስለሆነ ወይም ደግሞ ኦርቶዶክሶች ስለ ቅዱስ ቁርባን የሚረዱበት፣ ፕሮቴስታንቶች ስለ ቅዱስ ቁርባን የሚመሩበት ከነሱ ጋር መወያየት እፈልጋለሁ እና ምናልባት ካሉ ይምጡ እንጂ አንተ የምትናገረው ነገር በቃ ላይ እንትን ሊሆን ነው። ሙስሊም አስገብቼ ማውራት ማለት እኮ ነው። ኖ እኔ አልኩ እኔ እኮ በእግዚአብሔር የማምን በመጽሐፍ ቅዱስ የማምን የምሰጥ ሀሳብ ምናልባት ከሌሎቹ ያፈነገጠ ሊሆን ይችላል፣ ወይም ደግሞ ከእናንተ ጋር አንድ ፔጅም ሊሆን ይችላል። ግን ዘበሎ ቆይ አንዴ ምን ላድርግ መሰላችሁ? እንደዚህ አንዴ ቆይ ራቢራ ውጣ፣ አንተ የምትገባበት ጊዜ አለ። እኔ አሁን ማውራት የምፈልገው ክሊር ላድርግላችሁ። let me just make it clear ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ጴንጤ አራታችሁን ነው የምፈልጋችሁ። ምክንያቱም አራቱ በቅዱስ ቁርባን ላይ ያላቸው ልዩነትና አንድነትን ለማወቅ ነው። ይሄ አስተምሮ የመጣ ከኦርቶዶክስ ተዋህዶ ነው። አባታችን ምን አሉ? ቅዱስ ቁርባን ላይ የምንወስደው የቅድስት ድንግል ማርያም ስጋና ደም ነው ብሏል። ለምን ሲባል ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ነስቷል። ኦኬ፣ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ከነሳ አባታችን ትክክል ናቸው አይደለም እንዴ ጋይስ? አኬ ደግሞ ምን አለ? ትክክል አይደላችሁም አባታችን አለ። አሁን አኬት ማን ነው ትክክል? አኬ ነው ትክክል ወይስ አባታችን ነው ትክክል? ታፕታፕና ኮፒሊንክ አድርጉ። እሺ ኪንግ ዘበሎ የምን እምነት ተከታይ ነህ? እኔ ኦርቶዶክስ ተከታይ ነኝ። ኦርቶዶክስ ተዋህዶ ነው። ኦኬ ኪንግ ዛብሎን ነው ዛብሎን። ኦኬ ኪንግ ዛብሎን። እንግዲህ አባታችን ትክክል ናቸው ወይስ አኬ ነው ትክክል? አባታችን ትክክል ናቸው። ኦኬ ስለዚህ አኬ የሐዋርያ መልስ የሚለው ወንድማችን በዚህ ጉዳይ ላይ ትክክል አይደለም። እንዴት ነው ትክክል የሆኑት? ትክክልና ለመሆናቸው እንግዲህ ወደ ነገረ ክርስቶስ ስንሄድ ያመነ የተጠመቀ ይድናል ይላል። ይሄ ምሳሌ አይደለም። ያላመነ ያልተጠመቀ አይድንም። ሁለተኛው ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይሄ አሁን እንግዲህ አንዳንዶች የሚወናበዱት የት ጋር መሰለ? በድንግል ማርያም ቅድም አንተ አንስተዋል። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ከነሳ ድንግል ማርያም ደግሞ የውርስ ኃጢአት አለባት፣ እንዴት ሆኖ ነው የእሷ ስጋ የሚያድነው ሊሉ ይችላሉ። እሷ ድንግል ማርያም መጀመሪያ ኢየሱስ ክርስቶስ ወደ እሷ ማህፀን ከማደሩ በፊት መልአኩ ገብርኤል መጥቶ ምንድን ያላት? ኢየሱስ ክርስቶስን ትወልጃለሽ፣ የልዑል ኃይል ይጋርድሻል፣ መንፈስ ቅዱስንም ያድርብሻል፣ ኢየሱስ ክርስቶስንም ልጅም ወንድ ልጅም ትጸንሻለሽ፣ እንደዚህ ብሎ እንትን አለ። ስለዚህ አሁን ምን አደረገ? እግዚአብሔር አምላክ በመለኮታዊ ባህሪው የድንግልን
የውርስ ኃጢአት ከእናትና ከአባቷ የነበረውን አነጻት። ለምሳሌ ቤት አሮጌ ቤት ስታድሰው አዲስ ቤት ነው የሚሆነው። ስለዚህ የድንግል ማርያም የውርስ ኃጢአት መንፈስ ቅዱስ ባደረባት ወቅት ራሱ በመለኮታዊ ባህሪው አንጽቷታል። ያ የውርስ ባህሪ የለባትም። በቃ ይሄ የአምላክ ስራ ነው። ማንም በዚህ ውስጥ ሊፈርድ አይችልም። ከዚያም በኋላ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ማለት ነው። አሁን በመስቀል ላይ የፈሰሰው ደም የድንግል ማርያም ደም ነው ማለት ነው። በመስቀል ላይ የተሰቃየው ስቃይ የድንግል ማርያም ደም ነው፣ ስጋ ነው ማለት ነው። ስለዚህ ያ ስጋ ያ ደም ለሰዎች ልጆች ቤዛ ሆኗል። እሱ በአምላክነቱ በመለኮታዊ ባህሪው የከበረ ነው አይደል? በከበረ ዙፋኑ ላይ ነው ያለው። ሰዎች የደበደቡት፣ የቀጠቀጡት፣ ያሰቃዩት ከድንግል ማርያም የነሳውን ስጋ ነው። ያ ስጋ በሰማይም በምድርም ሕያው ነው ማለት ነው። ስለዚህ ያን ስጋ ደግሞ ከእመቤታችን ስለወሰደ እመቤታችንን ቤዛ ልትባል ትችላለች። እንደገና ደግሞ ቤዛነት፣ ቤዛ ማለት መሰጠት ማለት ነው። አሳልፎ መስጠት ነው። እመቤታችን እስከ መስቀል ድረስ ሄዳ ስትጮህ ነበረ። ሄሮድስ ሊገለው በፈለገው ሰዓት እስከ ግብፅ ድረስ የግብፅን በረሃ ታግሳ በረሃ በጥም ሄዳለች። ይሄ እንደ እንትንም ቤዛ ያስለኛታል። ስለዚህ እኔ ኦርቶዶክስ የተለያየ ኦርቶዶክስ አለ፣ ግራ እያጋባን ነው። ምክንያቱም አሁን አኬ የሚባለው የኦርቶዶክስ ተዋህዶ መልስ ሳጭ ነው ተብሎ በጣም በሚሊየን ሰው የሚከተለው ሰው ነው፣ ብዙ መልስ የሚሰጥ ነው። እና አባታችን እንደሚናገሩት ትክክል ነው እያልከኝ ነው። አኬ ደግሞ ትክክል አይደለም ይላል። ከታች ደግሞ ኦርቶዶክሶች ደግሞ ትክክል አይደለም ነውም የሚሉ አሉ። ስንት አይነት ኦርቶዶክስ ነው ያለው? ምክንያቱም ይሄውን የኦርቶዶክስ ዶግማ ይሄ ነው። የኦርቶዶክስ እንዴት መሰለ፣ አሁን አንዳንዶች በደንብ ይሄን የቤተ ክርስቲያኑን ሚስጥራቶች ጠንቅቀው ያላወቁ፣ ከሰንበት ትምህርት ቤት ተነስተው መጽሐፍ ቅዱስን በደንብ ያላጠኑ፣ ስለ ነገረ ክርስቶስ ያላጠኑ፣ ስለ ነገረ ማርያም ያላጠኑ፣ ስለ ሚስጥረ ስላሴ ያላጠኑ እንደዚሁ በድፍረት የሚከራከሩ አሉ። የቤተ ክርስቲያን አባቶች ግን እንግዲህ እነሱ የሚማሩትን ትምህርት ለመማር በዘመናዊ መልኩ ብትሄድ እንግዲህ የመጨረሻው ፕሮፌሰር ነው አይደል? ፒኤችዲ ነው። ከዛ በላይ ነው እውቀታቸው። ድጓውን፣ ጸመድጓውን፣ ቅኔውን፣ መጽሐፍቱን 80 ያህሉ መጽሐፍቱን ይህን ሁሉ አንድም እያሉ ነው የሚተረትሩት። መጽሐፍ ቅዱሱን አሁን አማርኛው አንድም እያሉ አንዱን ቃል አንድም እያሉ ይተረትሩት። አንዴ ላስተምራቸው ኦርቶዶክስ ተዋህዶ ቴዎሎጂያችሁን ላስተምራችሁ። ይኸውላችሁ አንዴ ፕሊስ አዳምጡ። ይህን ቃል ያዙት። ዝግጁ ናችሁ? ታፕታፕ እና ኮፒ ሊንክ እያደረጋችሁ ዝግጁ ናችሁ? ይህ የኦርቶዶክስ ተዋህዶ ትልቁ ሚስጥረ ቁርባን ሚስጥሩን ልንገራችሁ ስለተማርኩት። ዝግጁ ናችሁ? አብዛኞቻችሁ ኦርቶዶክሶች ቲፎዞ ናችሁ፣ አልተማራችሁ። መማር አለባችሁ። ከአባቶቻችሁ ሂዳችሁ ስር ቁጭ ብላችሁ መማር አለባችሁ ሚስጥረ ቁርባን። እኔ አስታውሳለሁ ወደ ድቁንና ስመጣ የመጀመሪያው ትምህርት የተማርነው ሚስጥረ ስላሴ፣ ሚስጥረ ቁርባን፣ ሚስጥረ ስጋዊ፣ ሚስጥረ ቅዳሴ፣ እንደገና ደግሞ ሚስጥረ ትንሣኤ ሙታን፣ ሚስጥረ ትንሣኤ ሙታን፣ ይህን እነዚህ ሚስጥረ ጥምቀት፣ እነዚህ አምስቱ ሚስጥሮችን ነው የተማርኩት መጀመሪያ። ይህን ተምሬ ነው ከዛ በኋላ አልፌ አተረድቼ ነው ወደ ዳቆን እና አሁን እኔ ፕሮቴስታንት እምነት ተከታይ በሆነም ስለ ምስጢረ ቁርባን ልንገራችሁ። አንድ ቃል ይህን ቃል ስናገር እስኪ የገባችሁ ገብቶናል በሉ። በኦርቶዶክስ ተዋህዶ ምስጢረ ቁርባን ምስጢሩ ምንድን ነው? የሚጠጣው ህብስት፣ የሚበላው ህብስትና የሚጠጣው ለሴ ወይን ይሁን ወይን ጠጅ ነው የሚባለው፣ ወይን ጠጅ ይሁን ወይን ነው ወይን በመንፈስ ቅዱስ ትራንስፊገር። ኦኬ ትራንስፊገር ምን ማለት ነው? ይለወጣል። ሚስጥሩ እዛ ጋ ነው። ሚስጥሩ በኦርቶዶክስ ተዋህዶ ቲቺንግ ምንድን ነው? ያ መጀመሪያ የምትወስደው ህብስት ነው። ያ ህብስት ግን ወደ ኢየሱስ ስጋ ይለወጣል ብሎ ያምናሉ። የምትጠጣው ወይን ወደ ኢየሱስ ደም ይለወጣል፣ ትራንስፊገር ያደርጋል ብሎ ያምናሉ። ስትቀበል መጀመሪያ ስትቀበል ካህኑ ምን ብሎ ነው የሚያቀብልህ? ይህ የጌታችን የኢየሱስ ክርስቶስ ስጋ ነው፣ ፍጹም መለኮታዊ ባህሪ ያልጎደለው፣ በመለኮታዊ ባህሪ ህብስቱ ወደ ስጋነት የተለወጠ ወይኑም ወደ ደምነት የተለወጠ ነው ብለው ነው የሚያቀብሉህ።
አሁን ትልቁ ችግር የሆነ ምን እንደሆነ ታውቃላችሁ? እባካችሁ በጎች ወደ እረኛችሁ ሂዳችሁ ከእረኞቻችሁ ተምራችሁ ብትመጡ መልካም ነው። እኔ በግን ማውራት አልፈልግም። ለምን በጎች ይሳሳታሉ። ግን በራሳችሁ ስትገቡ እውቀት ከሌላችሁ እኔ የኦርቶዶክስ ተዋህዶ ስም እንዲጠፋ አልፈልግም። ኢቨን ፕሮቴስታንት እንዲጠፋ አልፈልግም። ኢቨን ጴንጤ እንዲጠፋ እኔ እንዳንዳንዱ እንደነ መዝሙረ ያሬድ እንደነ ቀለሜ እያስገባው ምንም የማይችል ሰው እያስገባው ትችላለህ አችልም። ይህ ጥሩ አይደለም፣ ትክክል አይደለም። ለመከራከርም አይደለም። አንጣላም፣ አንከራከርም። በፍቅር ነው የምናወራው። የምታውቁትን ታስተምሩናላችሁ። ትክክል ካልሆንኩ ደግሞ ትክክል አለ ማለት ነው። እዚህ ላይ ወንድሜ ማነው ፊትስ ምን ነው የሚለው ሰላም ነው። እንዴት ነህ ብሮ? ሰላም ነው። ሰላም ደህና ነህ ብራዘር? አንዴ አይ ኪንግ እንዴት ነህ ብሮ? ሰላም ነው። ሰላም ነው። አዎ። እና አሁን ኪንግ ዛብሎን ያለው የቤተክርስቲያን ትምህርት ስላልሆነ ከየት እንዳመጣው ጠይቀው እስኪ። አንድ የቤተክርስቲያን አባት ወይ ደግሞ የቤተክርስቲያን ሊቅ ወይ መምህር እንዲህ ያለ አንድ ያምጣልን። ዝም ብሎ ድነትን የሚነካ ነገር ዝም ብሎ ሲቀላቅል ስለነበር የቅዱስ ቁርባን በአንድ ቆይ የሚታርግ ይህ ክርክር አይደለም ወንድሜ። ልትከራከር አለ የምትገባው ወይም የላሷል። ጥያቄው ከገባ ጥያቄውን አንተ አባታችን እዚህ ጋር የምትመለከተው የቅድስት ድንግል ማርያም በቅዱስ ቁርባን የምንወስደው የቅድስት ድንግል ማርያም ነው ብለዋል። እንደገና ደግሞ በቀራንዮ መስቀል ላይ የቅድስት ድንግል ማርያም ደም ነው የፈሰሰው ያሉበት ምክንያት ደግሞ ተናግረዋል። ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ስለነሳ ያንን ነው የሰጡትና በዛ ኦርቶዶክስ ተዋህዶ ታምናለች። የኦርቶዶክስ ተዋህዶ ቲቺንግ ነው። አባታችን ትክክል ናቸው። አኬ ትክክል አይደለም። በኦርቶዶክስ ተዋህዶ ቲቺንግ ምን እያልክ ነው አንተ? ትክክል ናቸው አይደሉም? አባታችን እንግዲህ ጳጳሳቱ ትክክል ናቸው ይህን ትምህርት ያስተማሩት ወይስ አኬ ነው ትክክል ብለህ የምትለው? አይደለም። በአጭሩ ብራዘር እንግዲህ ከተረዳ እንዴት ነው የሚሆነው መሰለ? ላይ ከቅድስት ድንግል መንሳቱን እናምናለን። መንሳቱ ሳይሆን ግን ስጋው የጌታችን ነው። ከቅድስት ድንግል ወስዶ ምንድነው አይሰማም እንዴ? ብቻ ከጌታችን ወስዶ ተዋህደው እሱን ስጋ እሱን ነው እኛ በቅዳሴ ጊዜ ኢንቮክ አድርገን ወደ ስጋና ደም ይለወጥ። ወንድሜ በግናና ፕሊስ ወደ እረኛ ሂድ። ትክክል ጥሩ አይደለም። ጭራሽ እያወራ ያለው ነገር ትክክል ስላልሆነ እኛ እዚህ ቤት የማይችሉ ሰዎች እያስገባን ሙድ ለመያዝ አንፈልግም። ማታውቁ ከሆነ ፕሊስ እንዳትገቡ። በጌታ ፍቅር ለያዛችሁ፣ በቅድስት ድንግል ማርያም ለያዛችሁ እባካችሁ አትግቡ። ሃይማኖታችሁን ሪስፔክት አድርጉ። በቃ አታውቁም፣ ተማሩ። ለውይይት አትቸኩሉ። ትልቅ ኃጢአት ነው የሚሰራው። ባለው የማታውቁት ነገር ቀጥታ ወደ ሐሳቡ ነው መግባት ያለብን። የሆነ ሰውን ኮሬክት ለማድረግ ሌላ ሰው ነገር ለማውራት አለም። ቀጥታ በምንወያይበት መንገድ ብቻ ወሎ እሺ አንተ ኦርቶዶክስ ነህ እና አይደለም? እንዴት ነሽ? ደህና ነሽ? ወሎ አለሁ። ደህና ነህ? እግዚአብሔር ይመስገን። ሰምተሻል? አሁን የአባታችን ያስተማሩት ትምህርት ትክክል ነው ወይስ አኬ ያስተማረው ትክክል? እኔ ማን አልሰማሁም። አባታችን ያሉትን አልሰማሁም። ግን መጠየቅ ካለብን የቤተ ክርስቲያን አባት ነው እንጂ አባታችንን መጠየቅ የለባቸው። አንተ ምን አገባህ? ለምን እንደገባው አላወቅሽም እህቴ? እኮ አንተ ምን አገባህ? እኛ ራሳችን። አመሰግናለሁ። አንቺ ፍየል ነሽ፣ በግም አይደለሽ። እቺ ፍየል ናት አልኳችሁ። ግን በመሀላችን ደግሞ ፍየል ይገባሉ። ምንም ችግር የለም። ፍየል ነሽ። እንጸልያለን። እግዚአብሔር ሆይ እችን ፍየል ወደ በግ ለውጣት። ለበግነት እንኳ ያልደረሽ የፍየል አነጋገር ነው ይዘሽ የመጣሽው። መጽሐፍ ቅዱስ ተጠንቀቁ፣ ብዙ ተኩላዎች አሉ የበግ ልምድ ለብሰው የሚመጡ ይባላል። ከምር በመንፈሳዊ ትምህርት የተማማርን ገብቶ እንደዚህ ማለት ትክክል አይደለም። ኦኬ በግ የመሆን ፍላጎት ያላቸው ፍየሎች አሉ።
ናውዴዝ እንደምትመለከቱት ጀንደር ራሱ የሚቀየርበት ዘመን ነው። ያው አንቺ ምንድን ሊኖርሻል ወደፊት ሌላ ሰው ላስገባ እንዴ? ጋይስ ምንድን ነው በክብር አያችሁ። ለዚህ ነው ሰው ሁሉ ወደ ስድብ፣ ወደ ነቆራ፣ ወደ ምናምን የሚገባ። ክብር አይወድለትም የኛ ማህበረሰብ። ክብር የሚባል ነገር አይወድም። ሚስተር ሮይ ይቅርታ፣ ሚስተር ሮይ ኦኬ። የአኬም ትምህርት ሰምተዋል? ግን ሰምቼዋለሁ። ላሰማ እንደገና አይቶ ሰምቼዋለሁ። ሰምቼዋለሁ። ነግረህ እኮ ነው። አይ ቆይ እንስማው ይላል። እንስማው ያኬም ትምህርት እስኪ እንስማው። አንዴ እንስማውና እኔ በነገራችን ላይ የኔን እምነት ልናገር አልመጣሁም። እሺ ይሄው በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? እሷ ነው። እሺ ሰላም ለሁላችሁም፣ እንዴት አላችሁልኝ? እንግዲህ የብፁዕነታቸውን ንግግር ሰምታችሁታል እዚህ ላይ እና ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም ቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለው 2 ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ብላችሁ አታምኑ። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሽ ነው የሚክዱት። ስለዛ እናንተ ገና ይህ ትክክል አይደለም። ስጋና ደሙ ብሎ አይክዱ ፕሮቴስታንቶች። ፕሮቴስታንት ቅዱስ ቁርባን ሲወሰድ የምንወስደው ቅዱስ ቁርባን ስጋና ደም ይለወጣል ብለን አናምንም። ወደ ስጋና ደም ይለወጣል ብለን አናምንም። ስጋና ደሙን ግን ያፈሰሰልን ኢየሱስ ክርስቶስ ነው ብለን ማስታወሻ የምንበላው ህብስትና የምንጠጣው ወይን ነው። ትራንስፊገር አያደርግም ብለን ነው የምናምነው። እሱ ደግሞ ያው ኢየሱስ ቃሉ አለ፣ የእግዚአብሔር ቃል አለ። እዚህ ላይ ትክክል አይደለም። እዚህ ላይ አሁን ፕሮቴስታንት እኔ በጣም የሚደብረኝ ማልወደው ብሽቅ አልወድም። እውነት የምትናገር ከሆነ አሁን ስለ ኦርቶዶክስ ተዋህዶ መጥቼ ኦርቶዶክስ ተዋህዶ ኢየሱስ ክርስቶስን አያምኑም ማለት ይህ ግብዝነት ነው፣ ውሸት ነው። ያምናሉ፣ ገባ? ያምናሉ። ለምን? ፕሮቴስታንትም ደግሞ የክርስቶስ ቅዱስ ቁርባኑ ወደ ስጋና ደም ትራንስፊግር ይለወጣል ብለን አናምንም እንጂ እንደ ማስታወሻ ግን ያፈሰሰልን ደሙንና የሰጠንን ስጋ እንደ ማስታወሻ ከጌታ እራት እንዳደረገው እሱን ተቀብለን እያደረግን ብለን የምናምነው። ግን ኦኬ እሱን እንሄድበታለን። ሁለተኛው ላይ ነው አሁን እናንተ የምጠይቃችሁ። አንደኛ የተናገሩት እኒህ አባት ናቸው። ስለ ቅድስት ድንግል ማርያም ስጋና ደም የተናገሩት ሚት ብታደረጉ ጥሩ ነው። እሺ ጋይስ እስከምጨርስ የሆነ ድምፅ ምናምን ያወጣል። ድምፃችሁን እና ሳላችሁን እና ፈሳችሁን ተቆጣጠሩት፣ እንትን ያደርጋል። ሁለተኛውን አዳምጠዋል። ይህንን ሚስጥር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ስለሳቸው መናገር በጣም ፊት ለፊት እንትን ማለት አልፈለገም። የሚደርስበትን ዱላ ስለሚያውቅ እንደማመቸመች ምን ለማለት ፈልገው ነው ምናምን ማለት ገባ። ግን ደረቅሊ ግን ያሉትን ተቃውሟል። ግን ደረቅሊ ደግሞ መናገር አልፈለገም። የሄደበትን እዩ ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለ ሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት የመጣ የሚሉ ሰዎች ነበሩ። ጥንት ላይ እንደዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም። በቃ የነሳው ስጋ ከመቤታችን የሚለው ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም። ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም። የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ በሲ አይደለም። አሁን አይተዋል። የማን ስጋ ሆኗል?
የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የእመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል፣ የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩክሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮታዊ ስጋ አለ እንዴ ጋይስ? መለኮታዊ ስጋ አለ? የለም። ይኸውልህ አሁን እኔ ከዚህ ላይ ከአኬ ላይ ሊጨምርልህ አልችልም። መለኮታዊ ስጋ አለ ወይ ማለት ራሱ አንተ በጣም ምንም አይነት እውቀት እንደሌለ የሚያሳይ ነው። ወደ ስድብ ገባ። ለምን ለምን አናደደ? ቆይ ወንድሜ ተረጋጋ። መለኮታዊ ስጋ አለ ወይ ለምን ፍየል ማለት ነው? ወደ ፍየልነት ገባህ እኮ። መለኮታዊ እንዴት ስጋ መለኮታዊ ይሆናል? ኦርቶዶክስ ተዋህዶ እኮ አታስተምርም። ኦርቶዶክስ ተዋህዶ እኮ ሁለት ኔቸር መለኮታዊና ስጋዊ ተዋሃደ ነው እንጂ የምትለው ስጋው መለኮታዊ ሆነ አይባልም። ስጋው መለኮታዊ ሆነ ማለት እኮ ምን እያልክ ነው? ለምን ታዲያ መጽሐፍ ቅዱስ አሁንም ኢየሱስ ክርስቶስ ፍጹም ሰው ነው ፍጹም አምላክ ነው የሚለው? ፍጹም ሰው ለመሆን ስጋና ደሙን ከቅድስት ድንግል ማርያም ከነሳ መለኮታዊ እንዴት ሊሆን ይችላል? ይሄ እኮ ተዋህዷል የሚለው ራሱ እኮ ከአስተምሮ ጋር ሊቃረን ነው። ብራዘር ባትናደዱ ደስ ይለኛል፣ ባትቆጡ ደስ ይለኛል። ለምን አያስፈልግም ማለት ትህትና እባላለሁ፣ ኦርቶዶክስ ነኝ። እሺ ትህትና እንዴት ነሽ? ሰላም ነሽ? መስቀል ለብሰህ አንተ ድንቁርና ልታስተምር ነው እንዴ? እየተናገረ አይደል እንዴ? አንተ ደንቆሮና መስቀል ለብሰህ ልታታለል ነው እንዴ ሰውን? አይ ነው ኦርቶዶክስ እኮ መልስ አላት የሚባለው አንዳንድ ጊዜ ያጠራል። ኦርቶዶክስ ነሽ አላት እየነገረህ እኮ ነው አኪ። እና ተሳደቢ አንተ እየነገረህ ነው አይደለ? አንተ ልትሰድቢ ነው የመጣሽ? ምን ደንቆሮ ማለት መጽሐፍ ቅዱስ አይ አባባልክ ስለደበረኝ ነው። መስቀል ለብሰህ አቃጠለሽ? የማታለል ማለት የማቃጠል እንትን ልትሰራ ነው? መስቀሉ አትቃጠል። የተጠየቅሽው ጥያቄ ለምን ትሳደቢያለሽ? ስድብ ምን ያደርግልሻል? ኦርቶዶክስ ተዋህዶ የሚያስተምርሽ ስድብ ነው እንዴ? አላውቅም ማለት አትችይም። አይ ስድብ አይደለም። አይ ተሳደብሽ። የአባቶችንም ቃልም አትንቀፍ፣ ያኪንም ልትነቀፍ። አይ መልስ ስጪ። መልስ መስጠት የነገረህ ነው በቃ። አንቺ ለአኪ ነው የምትከራከረው? የነገረህ ነው። አዳምጥ። ትክክል አይደለም ማለት የለብህም አንተ። አይ በቃ ስድብ ብቻ ነው የምታውቂው ማለት ነው። እቴቲትና ከስድብ ውጭ አታውቂም? አይደለም ስድብ አይደለም። ሴት ልጅ ሆነሽ እንዴት ነው ወንድ ልጅን የምትሳደቢ? በኦርቶዶክስ ተዋህዶ ራሱ ይክልክል እኮ ነው። ሴት ልጅ ሆነሽ እንዴት ወንድ ልጅን መጠሽ ትሳደቢያለሽ? ይሄ ራሱ ኃጢአት ነው። እኔ የዳብ ሙሉ በሙሉ ያንተ ትምህርት ሮንግ ነው ብዬ ነው የምደመደመው። ምክንያቱም ከአባታችን ከጳጳሱ በላይ ሊሆን አይችልም። እሳቸው ያሉት እኮ ግልጽ ነው። ከእመቤታችን ከስጋዋ ስጋ 100% ትክክል ናቸው። የኦርቶዶክስ ተዋህዶ ትምህርት የሚያስተምረውን ትምህርት ነው ያስተማሩት። አኬ እያስተማረ ያለው አንደርከቨር ፕሮቴስታንት ጴንጤ ነው። ለምን እንደሆነ ታውቃለህ? አሁን አኬ ምን እያለ ነው? ቅድስት ድንግል ማርያም ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ነስቷል ይልና በዚህኛው መጥቶ ደግሞ ኢየሱስ ክርስቶስ ስጋዊው መለኮታዊ ሆኖ አለኝ። መለኮታዊ ስለሆነ እንግዲህ ወይ ነስቷል አልነሳም ማለት አለብህ። አልነሳም ስጋ ከሷ ከወሰደ መስቀል ላይ እንግዲህ እኔ እኮ የኔ እምነት ነው እያልኩኝ አይደለም ወዳጆች። ተዋሃደ ማለት እኮ ይሄ ነው። ተዋህዶ ኦርቶዶክስ ተዋህዶ የምንለው ከድንግል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃደ። ያ የተዋሃደውን ስጋ የራሱ አደረገው መመለስ። እኔ እኮ አሁን ይኸውላችሁ ችግሩ ባደወይ አኬ ተሳዳቢ ነው። ባደወይ አኬ ካያችሁት ገብቼ ላሳያችሁ። ፕሮቴስታንትን ሲሳደብ ነው የሚውለው፣ አስተማሪ አይደለም። እኔ መሳደብ አልፈልግም። ስድብ ጥሩ አይደለም። ብሽሽቅ ጥሩ ላበሽቃችሁ አይደለም የገባሁት። እኔ እችላለሁ ማብሸቅ። እንደነ ቀለመ ወርቅ እንደነ መዝሙረ ያሬድ እንደነ አኬ ለብሽሽቅ አልገባውም። ከብሽሽቅ እንዲወጡና እንዲያስተምሩ ነው በቃ። ጴንጤውም እያበሸቀ ነው፣ ኦርቶዶክሱም እያበሸቀ ነው፣ ሙስሊሙም እያበሸቀ ነው። ከብሽሽቅ ውጡና እንማማር። እየመጣችሁ አትሳደቡ። ስለ እኔ መስቀል ማድረግ እኔ ደግሞ መስቀል አድርጋለሁ። የእኔ መስቀል ኢየሱስ የለውም። ኢየሱስ ተነስቷል። ፕሮቴስታንት ነኝ ባደው። ፕሮቴስታንት መስቀል እናደርጋለን። ኢየሱስ እኛ መስቀላችን ላይ ኢየሱስ ያለው አናረግም። ይታያቸዋል። የእኛ መስቀል ይህን እንኳን ራሱ አታውቁም። ይህ ፕሮቴስታንት የምናደርገው መስቀል ኢየሱስ ክርስቶስ በመስቀል ላይ የለም። መስቀሉ ማስታወሻችን ነው።
መስቀሉ ለኛ ያድነናል ብለናል። መንገድ ሰይጣን ይከላከላል ብዬ አይደለም ማረገው። ይሄ ለኔ የክርስትና ምልክቴ በቃ ኢየሱስ ክርስቶስ በመስቀል ላይ እንደሞተ ሌሎች ሲያዩ ነው እንጂ እናንተ እሱን ራሱ አስተምራችኋለሁ ወደፊት። ፕሮቴስታንት ቤተክርስቲያን ስትመጡ መስቀሉ ብቻውን ያለ ኢየሱስ ያለበት መስቀል አታገኙ። ኢየሱስ ያለበት መስቀል ፕሮቴስታንት፣ ካቶሊክ ወይም ደግሞ ሉትራን ወይም ደግሞ ኦርቶዶክስ ነው። እሱ ራሱ ወደፊት አስተምራችኋለሁ በደንብ አድርጌ። ደግሞ እኔ መጥቻለሁ ላስተምራችሁ ነው የመጣሁት። የኦርቶዶክስንም አስተምራችኋለሁ፣ የፕሮቴስታንቱንም አስተምራችኋለሁ፣ የጴንጤውንም፣ የካቶሊክንም፣ የሙስሊሞችንም፣ የዋቄ ፈታውንም አስተምራችኋለሁ። መማር አለብን። አያችሁ ችግራችን ምንድነው? የእናንተ ችግር አይደለም። እናንተ የሚያስተምራችሁ ሰው ስለሌለ ስድብ፣ ሐሜት፣ ትችት ብቻ ስለሆነ ለዛ ነው ችግር እየተፈጠረ ያለው። ኤኒዌይ እሺ ሰኒ ወይ ሰላም ነሽ? ሰላም። የምን እምነት ተከታይ ነሽ? እኔ ኦርቶዶክስ ነኝ። ኦኬ። ግን አንድ ነገር ልናገር ነው የገባሁት። አይ ነገር ልናገር በዚህ ጉዳይ ነው እያወራን ያለ ነው። አዎ እኮ በዚህ ጉዳይ በዚህ ጉዳይ እንግዲህ አባታችን ያስተማሩትን ትምህርት ሰምተሻል። የአባታችንም አይቻለሁ የአኬንም አይቻለሁ። አሁን ፖይንቱን እሱ ጋር ነው እንትን ልል የገባሁት። በአባታችንም ዙሪያ በአኬም ዙሪያ ባለው ነገር አባታችን እንደተሳሳቱ ስህተት እንዳለበት ቄሶች፣ ጳጳሳት እዚህ ጋር በቲክቶክ ራሱ ያሉት ዲያቆናት ተሰብስበው አውርተዋል። ግን አባታችን ሊሉ የፈለጉት ደግሞ የማርያምን ስጋ ይዟል ቤዛነትን። አሁን አንተ እየተረዳ ያለው አሁን ባለው ነገር ነው እንጂ መጀመሪያ ድንግል ማርያም ቤዛ አይደለችም በሚለው በተነሳው ቤዛነቷን ለመናገር ፈልገው ነው እንጂ እውነትም የተሰቀለው ስጋ መስቀል ላይ የተሰቀለው ስጋ የፈሰሰው ደም የድንግል ማርያም ሆኖ አይደለም። ኦርቶዶክስ እንደዛ አታስተምርም። የፈሰሰውም ደም የተሰቀለው ኢየሱስ ክርስቶስ ስጋና ደሙ ነው ብለን ነው ምናምነው እኛ። ሲቀጥል ደግሞ ሁለተኛ ነገር ሆናል። ይቅርታ ሰኒ። ስለዚህ አቡነ ኤርሚያስ ያስተማሩት በኦርቶዶክስ ተዋህዶ ትምህርት ቅድስት ድንግል ማርያም ቤዛ አይደለችም? ቤዛ ነች ለማለት ነው እነሱ እያስረዱ ባሉበት ሰዓት ይህንን ነገር የተናገሩት። ቤዛ ከሆነች እኮ ታድናለች ማለት እኮ ነው። ቤዛ ማለት እኮ አዳኝ ነው። ይኸውልህ ቤዛነት በብዙ ይፈታል ወንድሜ። አሁን አንተ አረዳድ ሌላ ነው፣ የክርስቲያኖች አረዳድ ሌላ ነው። ገባህ አይደል? እንደዛማ አይሰራም። ይኸውልሽ ቤዛነት በራሱ በብዙ ነው የሚፈታው። አይፈታም። ቤዛ ማለት ምንድን ነው? አይደለም። ይኸውልሽ መጽሐፍ ቅዱስ ላይ ቤዛ የለም እንዴ አንተ? አለ። ግን ይኸውልሽ ቤዛ ማለት አዳኝ ማለት ነው። አዳኝ ብቻ ነው? መድኃኒት ማለት ነው። ብቻና ብቻ ኖ አይደለም። አንተ ራሱ መጽሐፍን አታውቀውም ማለት ነው። አይ አታውቀውም አይደለም። ይኸውልሽ ሰንዲ ቆይ ተረጋጊ፣ አትናደጂ፣ አትቆጪ። ይኸውልሽ እያልሽ ያለው ነገር ከኦርቶዶክስ ተዋህዶ አስተምሮ ጋር ይቃረናል። በመጀመሪያ ይኸውልሽ ምንም አይቃረንም። ይቆላ ሳይሻ እንዴ ቆይ ደግሞ አንተ ኪንግ ማለት ነው። ትክክል አይደለም። አንተ ራሱ ኦርቶዶክስ ትምህርት አይደለም ወይ ተማር ካልሆነ አንተን አትበሉ። ሁለተኛ ሲቀጥል ደግሞ አንተ ራሱ ምን አገባ ስለ ኦርቶዶክስ? አሁን ወደ ስደሽ ግቢ በቃ የምትችይው ነው። ልሳደብ አይደለም እግዚአብሔርን የምሬን ነው። ኖ ትክክለኛ አንተ እውቀትን ፈልገህ ከሆነ እኮ በስርዓት ልጆች ስለማውቅ እኮ ነው። አንተ እውቀት አለ ግን አታውቃትም። ኦርቶዶክስን በደንብ አታውቃት ኖሮ በዚህ ልክ አትናገርም። አሁን አንተ የራስህን ንጹህ አድርገህ የኛን እየነቀፍክ ነው ያለው። ሲቀጥል አኬን ማለት ነው ምኑንም አትደርስም። አይገርምም? ወደ ስድብ ገባሽ። አዎ አይ አንዳንዴ ልካችሁን ማለት ወደ ስድብ ገባሽ። ላይ እኔ እኮ አኬ ትክክል አይደለም አባታችሁ ትክክል ነው እያልኩኝ ነው። አኬ ትክክል አይደለም። አሁን በደንብ አዳምጡ። ሌሎቻችሁም የምትገቡት የኦርቶዶክስ ተዋህዶ ምዕመናኖች በጎች አትግቡ ብያለሁ። ካላወቃችሁ አትግቡ። እስካሁን ድረስ የገባችሁ ሁሉ ስድብ ብቻ ነው። ኦርቶዶክስ ተዋህዶ እውቀት የላትም፣ ኦርቶዶክስ ተዋህዶ መልስ አትችልም እየተባለ የሚነገር እውነት እያደረጋችሁት ነው። አኪም ተሳዳቢ ነው፣ መዝሙረ ያሬድም ተሳዳቢ ነው፣ ቀለሜም የጴንጤው ተሳዳቢ ነው። ስለዚህ እናንተ መልሳችሁ ዮናስ ሴጋው ነው። እናንተ የምትወዱት እንደዚህ አይነት ስድድብ ነው። እኔ ደግሞ እያልኳቸው ያለው ከትምህርታችሁ ጋር አይቃረንም ወይ? ኦርቶዶክስ ተዋህዶ የምታምነው ትምህርት የምታስተምረው ትምህርት ስለ ቅድስት ድንግል ማርያም ቤዛነት
ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም እንደነሳ ያስተምራል። ኢየሱስ ክርስቶስ መለኮታዊና ስጋዊ እንደተዋሃደ ያስተምራል። ከተዋሃደ ደግሞ ቅድስት ድንግል ማርያም ያለ ኃጢአት ከተወለደችና ቤዛ የዓለም ቤዛ ከሆነች ትክክል ናቸው አባታችሁ የሚያስተምረት እያልኩኝ ነው። ስለዚህ አኬ ጴንጤ ነው ማለት ነው። የጴንጤን ቲችንግ ነው እያስተማረ ትክክል አይደሉም ካለ ይህን በአስተምሮ እንትን ማለት አይሻል? ወደ ለማጠይቃቸውም አንድ ጥያቄ ሲመጡ ኢየሱስ ክርስቶስ የለበሰው የተዋህደው ስጋ የማን ስጋ ነው በላችሁ። እኔም እኮ አሁን እኮ ስላልተማሩ ነው። አሁን ችግሩ ምን ወጣቃለ እና አኬም ዝም ብሎ በቃ በብሽሽቅ ገብተው በቲክቶክ ላይ ልክ እንደነ ቀለሜ እንደ ሌሎቹ ፈመሱ። ከዛ በኋላ ጆሮ የሚያሳይ ለምን አናዳምጥም? አኬን ገብተው ብታዳምጡ አንድ ትምህርት ሲያስተምር አላየሁም። ብዙ ጊዜ ብሽሽቅ መልስ ላይ ነው ያሉት። ብሽሽቅ መልስ ላይ እና ተዋህዶች አብዛኛዎች በጎች አይደሉ? which is ትክክል ነው። በግ መሆን አለባቸው። ጴንጤውም በግ ነው። ብሽሽቅ ነው የሚያውቀው። እኔ ጥያቄውን የኦርቶዶክስ ተዋህዶ ቲቺንግ ዶግማ አላት እያላችሁኛለሁ። እኒህ አባት ሮንግ ናቸው። አቡነ ኤርሚያስም ሮንግ ናቸው። ስለዚህ ጳጳሳቶች፣ ኦጲስቆጶሶች፣ ፓትሪያርኮች ሮንግ ከሆኑ አንድ ተራ ቲክቶከር መጦ ትክክል ነው እያላችሁ ነው። ስለዚህ ምን ችግሩን እዩት እንግዲህ። ኪንግ ዘበለው እኮ ነው እኔ እኮ ያልኩህ እኮ ተመሬት ተነስተው ወይ የሌላ ሃይማኖት ተከታይ ናቸው አታስወጣቸው ፕሊዝ። ወይም ደግሞ ኦርቶዶክስ ተዋህዶ ልጆች ናቸው አትላቸውም። እንግዲህ ይሄ ሰውዬ አንድ ተራ ምዕመን ነው። ዲቁና እንኳን ክህነት የለውም። ግን ጳጳሱ ትክክል አይደሉም። ምናልባት ወዳው ይሆናል ለእጮኛ አስባው ይሆናል። ምክንያቱም እሱ ያ እንግዲህ የራሳቸው ገበያ ነው። በጣም ጭራሽ እኔና እሱን ማወዳደር ፈለገች። እኔ ልወዳደር አላልኩም። የሚያወዳደረን ነገር የለም። እውቀት ካለው እኮ አይደለም አሁን ማለት ነው። አንተ እውቀት ካለው መጥቶ ለምን ቻለንጅ አለ? ቆይ እንደማመጣ ወንድሜ። አይ ቆይ አንቺ አዳም ሴት ነሽ። ወንድ ልጅ ስታናግሪ በኦርቶዶክስ ተዋህዶ ራሱ ሴት ልጅ ለወንድ ልጅ ክብር ማሳየት አለባት አይደል እንዴ? በዚህ ደረጃ ወንድ ልጅ እንደዚህ መናገር ድፍረት ነው። ኦኬ ታገኝሽ ነው። ወንድ ልጅ ታገኝሽ አንቺ ድፍረት ለመናገር አኬ ይሳደባል ምናምን ምን አመጣው? አሁን እዚህ ጋር አሁን ጥያቄ ነው አይደል? ለምን እሱን ትዘንፋለህ? ለምን እሱን መናገር ወንድ ልጅ እንደዚህ የመናገር ማን ፈቀደ? እኔ ምንም አልተናገርኩም እንዴ። እኔን እኮ ትላለሽ እንጂ አሁን አኪን ለማድነቅ እኔም ማውረድ የለብሽም። አንተ መሳደብ ነበረብህ። እኔ ማንንም አላደረግኩም። እኔ የማደንቀው አንድና አንድ ማለት ነው ቤተክርስቲያን። እሺ ቅድስት ድንግል ሰኒ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋና ደም ነስቷል አልነሳም? ነስቷል። የማንን ስጋና ደም የተሸከመው? ተዋህዷል። የማን ስጋ? አንድ ነገር አንድ ጥያቄ ልጠይቅሽ። እዚሁ ጋር አንተ ለጠየቀኝ ጥያቄ አንተ አሁን ምን አገባ ምናምን ሳይሆን አሁን እኔ ማለት ነው። ቆይ እኔ ብዙም እንደዚህ ገልጬ መልሽለት። የማን ስጋ ነው የተዋሃደው? ተቃል ምናምን ቤት ከፍቷል። አንተ ጥያቄ አይደል መጠየቅ የምትፈልገው? አይደለም። እኔ ላስተምራችሁ ነው። ስለማታውቁት ትምህርታችሁ እያስተማርኳችሁ ነው። ለምን ታስተምረናለህ አንተ? ማን ስለሆንክ ነው የምታስተምረው? እኔ የምለው አንዴ ቆይ ማን ካንተ የምታስተምረው? ተረጋጊ። ምንድን ነው ልትሳደቢ ነው የመጣሽው እንዴ? ተረጋጊ። ሁላችንም እኮ ኦርቶዶክሶች ነን፣ እየሰማን ነው። የሁሉም ጋር እየዞርን ማዳመጥ መስማት አለብን። የተሳሳተ ትምህርት ካስተማርን ደግሞ ከኔም ከአንቺ የሚሻሉ ወንድሞች ካሉ መጥተው ይነግሩታል። ገባሽ? መታችሁ ስሜታዊ ሆናችሁ እየተሳደባችሁ ኦርቶዶክስ እንድትሰደቡ አታድርጉ። በቃ እኔ ተሳደብ እኮ አይደለም። ቆይ አይ አይደለም። ይኸውልሽ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። በነገርሽ ላይ አንቺ ለአንቺ ጎበዝ የሆነው ሰው ወይም ደግሞ ለሌላው ምዕመን ጎበዝ የሆነ ሰው እዚች ጋር ደግሞ ሁሉም የተለያየ እውቀት አላቸው። ተመሳሳይ እውቀት ሊኖራቸው ይችላል። አታውቂው የፈለገው ቤተክርስቲያን የተለያየ ትምህርት ነው እንደ ያለው ስሚ የተለያየ ትምህርት ነው ያለው። ስሚ ይኸውልሽ እኔ ስለየዳብረ ማውራት ቤተክርስቲያን የማውራት ብቃት እንትን የሚለኝም ገና እየተማርኩ ነው።